ተመልከቱ አንደኛ ሆነናል። አዲስ አበባ ኢትዮጵያ። አዎ 10 ከፍተኛ የኪራይ ዋጋ ያለባቸው የአፍሪካ ከተሞችን ኑሜሮ የተሰኘው ዓለም አቀፍ የዳታ ሰብሳቢ ተቋም ያወጣው ሪፖርት ላይ አዲስ አበባ ከተማ ከአፍሪካ አንደኛ ሆና ተቀምጣለች። ይህም እንግዲህ በተከታታይ ሳምንታት እና በዚህ ዓመት በተለይ የተለያዩ ወራቶች ከመጣው ሪፖርት አንጻር አዲስ አበባ በተደጋጋሚ ቁጥር 1 የቤት ኪራይ ዋጋ ያለባት ከተማ ሆና ነው እየቀጠለች ያለችው። በዚህ መሰረት እንግዲህ አሁንም ይህንን ስንመለከት ከአፍሪካ ውስጥ አንዳንድ ሀገራት ተጠቅሰዋል። አዲስ አበባ፣ ኬፕታውን፣ ጆሃንስበርግ፣ ካዛብላንካ፣ ኪጋሊ የመሳሰሉ ሀገራት ከፍተኛ የኪራይ ዋጋ አለባቸው። በተለይ ይሄ ድረገጽ እንዳነበበው ከሆነ በዓለም ቁጥር 1 የዋጋ ውድነት ያለባት ከተማ መሰረት አድርጎ ነው። እሷም ከተማ ማናት? አትፍሩ፣ አዲስ አበባ አይደለችም፣ ኒውዮርክ ናት። ከኒውዮርክ አንጻር እያንዳንዱን ሀገር ሲያነጻጽር በተለይ አዲስ አበባን ሲያነጻጽር አሁንም ከኒውዮርክ በ22% ያነሰ የኪራይ ዋጋ ያለባት ቢሆንም በአፍሪካ ቁጥር 1 የኪራይ ውድነት ያለባት ናት። እንዲሁም እንደ ድረገጹ መረጃ ከሆነ ከዋጋ ብቻ ሳይሆን ከመግዛት አቅምና ከኑሮ ውድነት አንጻርም ሲያይ አዲስ አበባ ከኒውዮርክ አነስተኛ እንደሆነች ይገልጻል። ነገር ግን የበለጠ ደግሞ መሰረት አድርጎ የተናገረው በቤት ኪራይ ዋጋ ከሆነ በአዲስ አበባ ከተማ ውስጥ ያንዳንዱ ሰው የሚኖር ሰው ገቢውን በግማሽ ያላነሰውን ለቤት ኪራይ እንደሚያውል እና ሌሎችንም መሰረታዊ ወጪዎችና ለመኖር የሚያስፈልጉት ነገሮች ለማድረግ አደጋች እንደሆነበትን ነው ይሄ መረጃ ያመለከተው። እናም እያንዳንዳችን ያው ቤት ተከራዮች ነን። ይሄ መረጃ ይሄ ደረጃ ይመለከተናል ይገባናል ወይ? እንግዲህ የምናውቀው ነገር ባይኖርም እያንዳንዱን ሀገራት ስንጎበኝ ግን እንደምታዩት ነው። አዲስ አበባ ከተማ ከኢትዮጵያ ትገኛለች። ሌላዋ የደቡብ አፍሪካዋ ኬፕ ታውን አለች፣ ኪጋሊ፣ እንዲሁም ናሚቢያ ዊንድሆክ፣ ደቡብ አፍሪካዋ ድጋሚ ፕሪቶሪያ እና ጆሃንስበርግ፣ የሞሮኮ ካዛብላንካ፣ ታንዛኒያ፣ ሞሮኮ እያለ ይቀጥላል። እነዚህ ሀገራት 10ሩን የአፍሪካ ደረጃን ሲይዙ ከነዚህ ሀገራት ከተሞች ማለት ነው የኛዋ አዲስ አበባ አንደኛ የኪራይ ውድነት ያለባት ሀገር ከተማ ሆናለች ማለት ነው። እዚህ ላይ የእናንተ አስተያየት ምንድን ነው? እስቲ ኮሜንት ላይ አስፍሩልን። ተገቢ ነው ወይ? ከዓለምስ ያለን ደረጃ እንደምታዩት ነው። ከኪራይ አንጻር ከአፍሪካ አንደኛ ከዓለምም ካሉት ከ10 ውስጥ እንደምንኖር ተስፋ አድርጋለሁ። ማለት ተስፋ አላረግም ግን ያሳዝናል። ቢሆንም ግን የእናንተን አስተያየት እዚህ ጋር ብታያይዙልኝ ደስ ይለኛል። ሰላም።